ሰው አያፍርም ጨካኝ ነው በዚህም ጨዋታ ይቋጥራል ጀሞ አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንወጥርን ቋጥር ግዴላችሁም ከዚህ በፊት ዊጋን ለጥፎት ያውቃል ምናምን ብለው ሲያወሩ ሰማው አባቴኛ ድሮ ላይ አይደለም ያለነው አሁን ሌላ ታሪክ ላይ ነው ያለነው በጣም ሌላ ርቀን ሄደናል እኮ እሺ አሁን ፍሬ ደህና ነው አንተ ሰው ይደህና ነው ለማንኛውም ጀምአው ዊጋንን ፈርስት ሃፍ እንደነበረው አራት ለባዶ ደገፍ አርገናታል ያው ሰከንድ ሃፉ ማለት ነው ቀለል ያለ ልምምድ ስናደርግ ነበር ከመነግራችሁ በላይ በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው ጀምአው ዛሬ ጀሞ በጣም ያስገረመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያኖ ሪጋርድ ነው እንዴት አይነት ተጫዋች ነው ጀምአው በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር ጀሞ ካውንተር እንዳይሄዱ ኳስም ያጨናግፍበት መንገድ እጅግ አስገራሚ ነበር ከዛ በተጨማሪ ደግሞ አዲስ ልጆቻችንን ሞክረናል ጀምአው እናንተ በረኛ ራሱ ቀይረን እኮ የ19 አመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው ሐሙስ ኮልቭስ ጋር ከምናርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ኮልቭስን እምንለጥፍ ይሆናል ማለት ነው ጀምአው በኔ ፍሬ ጾመን ልትይዝ ወያላ በኔ ፍሬ ሞኝን ትፈልጋለህ ጀማው በሸነሬ ነው እንዳፈረስታው ማቆ ጀማው በህይወት ማይተርፉም ብዬው ነበርኩ ደሞ እንዳትከራከሩ ግርሜ ቢቀው ይጋን ይሻላል አሁን ግን ወያላ ሰላም ማጥበጥበት ከሆነ ችግር ማጥፈልቅ ከሆነ ማለት ኮሜንት ላይ ገባ ግርሜ እንዳትለኝ ጋለለ በጣም ጀምራል አረ ወያላ እንረባበሽ በእናት በቃ እንረባበሽ በቃ ላሻ እንዴ መድፎ የሊግ 1 ክለብ የሆነችውን ዊጋንን በፈርስት ሃፍ ጎል ማለት ነው 4 ለባዶ በሆነ ውጤት በዛው ተጠናቋል ማለት ነው ከዚህ በላይ ብዙ ጎል እንግዲህ እኔ አርሰናል ሰከንድ ሃፍ ያስቆጥራል ብዬ ጠብቄ ነበር ለማንኛውም እንዴት ነው የአራትዮሽ ዋንጫ ፉክክሩ እንዴት ነው ለማንኛውም ብዙ አትልፉ እቺ ዋንጫ የኛ ናት እቺ ዋንጫ የኛ ናት ታያላችሁ መጨረሻ ላይ ከምሬ ነው የምላችሁ ለማንኛውም እንግዲህ ሁለቱ ብራዚሊያን ደምቀው ያመሹበት ቀን ነበር እጅግ በጣም ያማምር ጎሎች ተቆጥሯል እንዲሁ ማዱኬ አንዱ ደግሞ ኦን ጎል ነው እናም እንግዲህ አርሰናል ጥሩ ጊዜን እያሳለፈ ነው ይመቻችሁ ለማንኛውም ኮንግራ ብሬንትፎርድ ባጠፋው ዊጋን የተቀጣ ነው ይሄ አይደለም የሚገርመኝ እንደተለመደው ለአርሰናል ኦን ጎል አለው ተቆጥሮለታል ዛሬም አራተኛው ኦን ጎል ነው እንዴት ነው መቋጠር ምን ችለው አርሰናል ላይ እንዴት አድርገን እንቋጥርሽ ኤፍ ካፕ ላይ ቋጠርን አልተሳካልንም ካራባው ካፕ ላይ ቋጠርን አልተሳካልንም ሻምፒየንስ ሊግ ላይ ቋጠርን ጭራሽ አንደኛ ነው ፕሪሚየር ሊግ የመራ ነው አባትኩ እኮ እኔ በቃ ላብድ ነው ድንቁ አጥቂያችን ሚስተር ኦንጎል ተመለሰን ማይ ጋይ በ27 ደቂቃ ማለት ነው 4 ጎል ያገባ ነው ረሚ ምን ያረግናቸው ምን አይነት ፐርፎርማንስ ነው እናንተ የምር ነው ምላሽ ለአባባል አይደለም ክለባችን አርሰናል ሰርሶ ለአራት ዋንጫ ነው እየተጫወተ ያለው እዚህ ምን አይነት አሲስት ነው ያረከው በእናተ መልስ ነው የሰጠው ለባለፈው ጨዋታ ማለት ነው ጋይስ ኢዜ መልስ ነው የሰጠው የሚገርም ሴሌብሬሽን የሚገርም አሲስት ለኖኒ ማድዌኬ ኖኒ የሚገርም አጨራረስ አርቲኔሊም ግራግሩን መጠቀም ጀምሯል ሙሉ ለሙሉ ማለት ነው አስተያየት ሰምተው ነው የመጡት የኔን የቲክቶክ አካውንት አይተው ነው የመጡት ባለፈው ማለት ነው ይሄው በግራግሩ ጎል አስቆጥሯል ቤተሰብ ጋብሪኤል ኢየሱስም ጸዴ አጨራረስ ጸዴ ጎል አስቆጥሯል ዋት ጌም ይሄ ሁሉ ከተማ ነው እነዚህ ላይማ በርቱ ተወጋለን ስንልህ ራስ ተወጋ እሺ አርሰናልችን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድ ካጋየናት በኋላ የተማርናቸውን አንዳንድ ነገሮች ምክንያቱም ያው አላር ላይ የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ነው ያን ያህል አትደሰት ድሮ ነበር ብራንድ የነበረው ተረዳኝ አይደል ግን ፕሪሚየር ሊግ ላይ መተግበር ምንችላቸው ወሳኝ የሆኑ ነገሮች አይቻሉ ለምሳሌ አታካችንን ሲዝኑ ሲጀመር የተናገሩት ነገር ነው ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል እንደሱ አይነት ስታይል አርገለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስገባል ኦዲጋርድን ያስገባል ተመሳሳይ ስራ እንዲሰሩ ነው እየጠየቃቸው ያለው ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ሃቨርትስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል እመኑኝ ነው ማለት ምክንያቱም ኦዲጋርድ ኳሱን የሚያገኝበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው ምን ይሄ ቀላል የሆነ ነገር እኮ ነው 1v1 ማንችሎስ ተረዳኝ አይደለ ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው
ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው። በእናት እድል ስጠው። በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን ሎ ብሎክ ነው ችግር የሚገጥመን። እሺ ሎ ብሎክ ሲሆኑ ራይስ 1-6 ቁጥር በቂ ነው። ገባርለ ለባየር ሙኒክም ራይስ እና ዙቢሜንዲ ለብሬንትፎርድም ራይስ እና ዙቢሜንዲ አይሄድም። እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደህ ጎል ለማግባት ነው መጫወት ያለብን። ዛሬ ካየነው ፐርፎርማንስ ዋና የምንወስድበት ነገር ይሄ ነው። ገባርለ እንጂ ዛሬ ትሬኒንግ እኮ እናውቃለን። ከትሬኒንግ ምን አገኘን? ይሄ ነው ዋናው። እሺ አርሰናል ዊጋንን 4-2 ለጥፋታል። በፈርስት ሃፍ 4 ጎሎች ማለት ነው። እንኳን ደስ አላችሁ። እኔም የቋጠርኩት ለእናንተ ነበር። ምክንያቱም አንደኛ ዊጋንን በጣም ነው የምጠላው፣ ማይመቸኝ ክለብ ነው። ሲቲን ጋር ሲገናኝ በጣም ወጋሚ ቲም ነው። ኤፍኤ ካፕን በልቶናል ማለት ነው። ሌላው ደግሞ እኔ ራሴ ነኝ ከሁሉም ውድድር ማስወጣት የምፈልጉ አርሰናልን ራሴው ስለሆንኩ ነው ባይዝሜ። ስለዚህ አሁን ድልድሉ ይወጣል። አሁን አልፈሻል 4-2 ነው። ፈርስት ሃፍ ነው ኦልሬዲ ያለቀው። ብዙ ቅያሪ ነበር፣ የበረኛ ሁሉ ቅያሪ ነበር። አርቴታ እየቀበጠች ነበረ። ኤዜ 2 አሲስት አድርጓል። ማርቲኔሊ አግብቷል። ብሬንትፎርድ ላይ አታገባም ነበር እና ጥሩ ነው። እኔ አሁን ድልድሉ ይወጣል። ከቻለን አሁን በቀጣዩ ዙር ብንገናኝ ደስ ይለኛል። ካሁን ሆኖ ልብሽም መሰባበር የሚፈልገው ካልሆነ ግን እስከ መጨረሻም እስከ ዋንጫውን ቢሆን ሄደን በደንብ ከሁሉም ውድድር ማስወጣሽ ራሴ ነኝ ማለት ነው። ለማንኛውም እንኳን ደስ አላችሁ ዌልካም ብለናል። ሌላው ደግሞ የሻሽጌታ ግሪምሲም ተለጠፋለች በወልቭስ። እሱ በጣም ያሳዝናል። ጀመር ንጉስ ነን ኤፍኤ ካፑ ላይ ማንስ በልጦ ያውቃል ከአርሰናል በላይ። በዚህ አመት ደግሞ ኤፍኤ ካፕ ስንደግም ወረኛውን ሁሉ እናስብላለን ዝም። ባይ ዘ ዌይ ለእግር ኳስ 45 ደቂቃ ብቻ ነው የሚበቃው። 45 ደቂቃ ይበቃል ማለት የሚችለው አርሰናል ብቻ ነው። ኦንጎላጌን አሬ እንችላለን። በቃ እኔ ምንም አልልም። በ45 ደቂቃ ጥድት አድርገን ጨርሰን ሰከንድ ሃፋችንን ፈታ እያልን ተጫውተን ጨርሰናል። በ45 ደቂቃ የጨረስነውን ኳስ ከማንም ጋር እንደዚህ ናችሁ እንደዛ ናችሁ ምናምን ብለን ልንታገለው አንችልም። ኤኒዌይስ እና ተወዳደሩ ቋጣሪዎች ተኙ። ኤፍኤ ካፕም ካራቦ ካፕም ሻምፒዮንስ ሊግም ፕሪሚየር ሊግም እንበላዋለን። ከጎሎቹ አሲስቶቹ አቤት 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 ጥራታቸው። ኤብሬቼዜ ተመለሰ ይላል። ምርጥ አሲስት ምርጥ ጎሎችን ተመለከትን። ኤብሬቼዜ እንደዚህ ከሆነማ ሁሌ የተሰለፈ ብቃትን ብታሳየን። ማርቲን ኦዲጋርድ ቢሆን ግን ይህንን አሲስት ታዩት ነበር፣ ትመለከቱት ነበር። ኳሷን ይዞ ሲንደፋደፍ ከማየት ውጪ እንደ ኤብሬቼዜ አናገኘውም ነበር። አርሰናል በእንግሊዝ ክለቦች ኤፍኤ ካፕ ጨዋታ ላይ ከ30 ደቂቃ በፊት 4 ጎልን ያስቆጠረ የመጀመሪያው ክለብ ሆኗል። ገነርስ ይመቸን፣ ታሪክም ተሰርቷል። ምርጥ ብቃትም አይተናል። 4-0 እስከረፍት። ዝምተኛው ገዳይ በዛሬው ጨዋታ ላይ አርሰናል 4-0 ባሸነፈበት ጨዋታ ኖርጋርድ ለኔ ምርጥ ነበረ። ገነርስ እንዴት ተመለከታችሁት? ይሄ ልጅ ምንም እንከን አላየሁበትም እስከዛሬ። የሚገርም ብቃት ነው ያለው። ኖርጋርድን እንጠቀመው። አርሰናል ዊጋንን 4-0 አሸንፏል። ስለሱ ላወራ አይደለም የመጣሁት። ይሄ ጆኬሬጅ ነው ጮኬሬጅ ስለምትሉት የዓለማችን ደካማው አጥቂ ነው ላወራ የመጣሁትና አርሰናል እስከ 27ኛው ደቂቃ 4-0 እየመራ ነበር እስከ 27ኛው ደቂቃ። ከዛ እረፍት ላይ ጆኬሬጅ ጎል ያግባ በጣም ዶሚኔንት አድርገናል ዊጋንን ብለው አስገቡት ማለት ነው። ከዛ ሁሉም የሚጠብቅ ዊጋን ጋር 3 ጎል ማለት ሃትሪክ ይሰራል ተብሎ ገብቶ ጀለስ አይደለም ጎል ሊያስቆጥር አንድ ኦን ታርጌት ሳይሞክር ወጣ። እንዲህ ይቻላል እንዴ? አርሰናል በሜዳው ዊጋንን ገጥሞ 4-0 እየመራ ጆኬር ጭራቁ ምናምን የምትሉት አጥቂ አንድ ኦን ታርጌት ሳይሞክር ወጣ። ደመዳህ ያለምስና አሁን ይሄንን ነው ከሴስኮ ጋር የምታወዳድሩት። ሴስኮ ቢገባ እመነኝ ከ7 በላይ ሙከራ አድርጎ ይወጣል። ከ7 በላይ ሙከራ ማለት ነው። እና እኔ አርቴታ ይመችህ እግዚአብሔርን። ምክንያቱም በቃ ያንተ ፍላጎት ሴስኮን የነበረ ነገር ግን ቲሙ ይሄን ሸክማ መጣብህ። አንተ እኮ አርቴታ ይችላል ጥግ ድረስ ፈጣሪ ነው ያተረፈን። እንኳንም ይሱ የላን ተጫወት እኛ ጋር ለመጣ እንኳን አሞሪም ይቀራል ለምን ነበር ኦናናን በአጥቂ ብትስታመጣብኝ ማለት ነው። ኦናናን በአጥቂ መድገም ማለት እኮ አሞሪም ይቀራል ለምን ነበር። ግን ጥሩ ስራ ሰርተልን ይወጣ አሞሪም ይመች። ደስ ብሎኛል በጣም። ኦንጎል የተባለው ተጫዋቻችን እስከዛሬ ቡዳ በልቶብን ነበር፣ አስተፍተነዋል ዛሬ። ኢዜን ግን እያያችሁት ነው አይደል? ያ የበሰበሰ ኦዲጋርድ ምን አለ 65 ድረስ እንኳን ያን ቀን ቢታገሰው። አርቴታ 3 ኳስ ነው አሲስት ያረጋቸውን ኳሶች አይታችኋቸዋል። እስማም ብዙ ሲታማው የነበረው ኦንጎል ወደ አቋሙ ተመልሷል። 4 ጎል ፌር አይደለም ወይ በቃ ነው። ግን ይሁን
አይሰጥም። አመስግነን እንቀበላለን። ዝም ብለን እናወራረዳለንና ስለዚህ እናውራ ወይስ አሲስት አድርጓል ብለን እንተው? እኔ ግራ ገብቶኛል። እና ጾም ይዘናል። ትናንትናም ያላዛችሁ ዛሬም ያላዛችሁ መጨረሻችሁ ነው ያናገር። ዝም በላ ታጀበጭ ማን ነው? ዝም በላ አብራችሁ ትበላላችሁ። ለእናንተ ክፉ አይደለንምና ቢሳይ መሸነፍ ምንድነው? አናውቀውም ከቶ አርሴ ያሳያል አራቱን አግብቶ የትርፌ ደጋፊ ያስተሳሰብ ጉቶ ምድረ ቀሪላ ሁላ አራት አግብተን ማለት ነው አሸንፈናልና ባናውጣው ስጥት በሰሜን ለንደን ምድር ሰማዩ ሲጨልም የመድፎ ምልክት ደምቆ ታይቶ አምሽቷል። አርሰናል ዛሬ ኤፍኤ ካፕን በድል በመወጣት ወደ ቀጣይ ዙር የዘመተው ልክ እንደማይቆም ማዕበል ነው። ኤምሬትስ ስታዲየም በደስታ ስትናወጥ የአርቴታ ወጣቶች የዋንጫ አባዚያቸው ዳግም በተግባር አሳይተዋል። ይህ ቡድን ልክ እንዳንበሳ ሆኗል። በየትኛውም ውድድር አይበገሬነቱን እያሳየ ይገኛል። ከሜዳው ማዕዘን እስከ መረቡ ድረስ የፈጠሩት ስምምነት አስገራሚ ሆኖላቸዋል። ይህ አርሰናል የህልም ብቻ ሳይሆን የተግባር ቡድን የሆነ ይመስላል። አራቱም ዋንጫዎች ላይ ወደፊት ጉዞውን አጠናክሮ እየተጓዘ የሚገኘው የሚኬል አርቴታው አርሰናል አሁን ከደቂቆች በፊት በተጠናቀቀ የእንግሊዝ ኤፍኤ ካፕ አራተኛ ዙር ጨዋታ የሊግ ዋኑን ቡድን ዊጋን አትሌቲክን በኤምሬትስ በማስተናገድ ከድንቅ ፐርፎርማንስና ከድንቅ የበላይነት ጋር 4-0 በሆነ ውጤት ከነ ክሊንሺት በሰፊ የጎል ልዩነት ማሸነፍ ችሏል ማለት ነው። እንደዚህ አይነት ጨዋታዎች በሁሉም ዋንጫዎች ላይ ለሚገኝ ቡድን በተለይም ደግሞ ላለፈው ጨዋታ ዋንጫ ፉክክር ውስጥ ትልቅ ተጽዕኖ ሊፈጥር የሚችል አይነት አቻ ወጥቶ ለወጣ ቡድን እንደ ቡድን መነሳሻነት ለመጠቀም በጣም ወሳኝ ናቸው ማለት ይቻላል። በዚህ ጨዋታ ላይም አርሰናል ቶታሊ ጌምን ዶሚኔት ማድረግ ችሎ ነበር። ሚኬል አርቴታ አብዛኛው የሜዳ ክፍል ላይ ሁለተኛ ተመራጮቹን ነበር ሲጠቀም የተመለከትነው በዚህ ጨዋታ ላይ ማለት ነው። ያም ቢሆን ግን ከድል መራቅ አልቻለም ማለት ነው። ከድንቅ ብልጫ ጋር ነው ማሸነፍ የቻለው። በዚህ ጨዋታ ላይ አራቱን የአርሰናል ጎሎች ማስቆጠር የቻሉት ተጫዋቾች ኖኒ ማዱኬ፣ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሀንት በራሱ መረብ ላይና ጋብሪኤል ጄሱስ ነበሩ ማለት ነው። የሚገራርሙ ጎሎችን የሚገራርሙ አሲስቶችን ነበር የተመለከትነው። የኖኒ ማዱኬ ጎል በጣም አስደናቂ ነበር። ኢዜ በዚህ ጨዋታ ላይ ሁለት አሲስቶችን ማድረግ ችሎ ነበር። ሁለቱንም አሲስቶች ለኖኒ ማዱኬ እና ለጋብሪኤል ማርቲኔሊ ነበር ማድረግ የቻለው። በተለይ ለማዱኬ ያደረገለት አሲስት የማዱኬ ፊኒሺንግ በጣም የሚደንቅ ነበረ። ጋብሪኤል ማርቲኔሊ ስሩቦል የሚገርም ስሩቦል ከኢዜ ነበር የደረሰው በሚገርም ሁኔታ፣ እሱም በደካማ እግሩ ጨርሶት ነበረ። ጋብሪኤል ጄሱስም እንግዲህ በዚህ ጨዋታ ላይ የሚገርም ጎል ነበር ማስቆጠር የቻለው። ኖርጋርድ ከተከላካዩ ጀርባ የሚገርም አሲስት ነበረ ያደረገለት። ብቻ እንደ ቡድን አርሰናል በጣም ጥሩ ፐርፎርማንስ ነበር ሲያስመለክት የነበረው። ኢዜ እንደ ክሪስታል ፓላስ ቤት እንደነበረው አንዳንድ ጨዋታዎች ላይ የግራ 8 ቁጥር ሆኖ ሲጫወት ተመልክተን ነበር። ዛሬ እንደዛ ነበር ሚናው ተሰጥቶት የነበረው። ሁለት አሲስቶችን ማስመዝገብ ጥሩ ፐርፎርማንስ አሳይቶ ወጣል። ጀማው ዛሬ አርሰናል ማሸነፉ አይደለም ትልቁ ነገር ኢዜ ወደ አቋሙ መመለስ ነው። ሁለት አሲስት የሚገርም ጩዌ ሲጫወት ነበር ዛሬ። ኢዜ ላይ ትኮታ አድርጌ ነበር ዛሬ ያዩት የሚገርም ጩዌ ኢዜ። የእውነት የፓላሱን ኢዜን እናውቀዋለን እኮ ኢዜ ጊዜ ከተሰጠው ተከታታይ ጨዋታዎች የመጫወት እድል ቢሰጠው የተወሰኑ ደቂቃዎች ቢሰጡት የሚገርም ኢዜ እናየዋለን እንዴ። ቶተናምን እኮ ብቻውን ያረዳቸው ተጫዋች እኮ ብቻውን ቶተናምን ያረዳት አትሪክ ሰራ ተጫዋች እኮ። ስለዚህ ጊዜ ቢሰጠው ለኢዜ የሚገርም ባላሰጡ ነው። የፓላሱን ኢዜ ሁላችንም እናውቀዋለን። ወርልድ ክላስ ሚድፊልደር እኮ ነው ኢዜ ወርልድ ክላስ። ለአራቱ ዋንጫ የተፋለመ የሚገኘው የለንደኑ ክለብ አርሰናል በኤፍኤ ካፑ ዊጋንን 4-0 አሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርሰናል አጀማመሩ በጣም ያስፈራ ነበረ። እስከ ረፍት 4-0 ነበር የመራው። ከረፍት በኋላ 3-4 ይደግማል እስከ 7-8 ያስቆጥራል ብዬ ነበር የራሱ የጠበቁትና እንደውም አርቴታ ከረፍት በኋላ የኮሬሽን አስገባው። ለሱም ለኮንፊደንሱ በራስ መተማመኑ እንዲመለስለት እና ግብ እንዲያስቆጥር ታስቦ ይመስለኛል። ግን እሱ ከተቀየረ በኋላ ጨዋታው ጎል ያው በእርግጥ እነሱም መከላከሉ ላይ በጣም አሪፍ ነው ወጡ፣ ሶሊድ ነው ወጡና ይመስለኛል ጎል ማስቆጠራቸው አሉ። እኔ የኮሬሽ ሲገባ ለምን እንደሆነ አላውቅም ቡድኑ እንደዚህ የሚሆነው። አሁን እነ ጆሱስ እና ሀበርት ምናምን ሲሆኑ ይመስለኛል ተመልሰው ስለሚጫወቱ ይሆን ከቡድኑ ጋር ይጫወታሉ። አሁንም ይሄ የአርቴታ ቡድን እንደዛው በፎርስ ናይን ሲጫወት እንደነበረው ቡድን አሁን ድረስ አጥቂ ያለው አይመስልም። እሱን አማክለው አይጫወቱም፣ ይረሱታል። አርሰናል እንግዲህ የኤፍኤ ካፑን ጨዋታ እንግዲህ 4-0 አሸንፏል። ዛሬ ቶፕ ስኮረራቸው ኦንጎልም እንግዲህ ተመልሶ አንድ ጎል አስቆጥሯል ፈርስት ሃፍ ላይ። ለማንኛውም ፈርስት ሃፍ ላይ 4 ጎል አግብተው ወጡ። ከዛ ሰከንድ ሃፍ አትሊስት አቻ ሆኗል ማለት ነው። ዊጋን አትሌቲክ ምናምን የተባሉ ቡድን ዘንድሮ ብዙ ነገር ላይ ነው የምንገናኘው፣ በጣም ብዙ ነገር ላይ። ካራቦ ፋይናል ላይ እየተጠባበቅን ነው። ኤፍኤ ካፕ ላይ ለመድረስ ያብቃሽ እንጂ እንገናኛለን። ቻምፒዮንስ ሊግ ላይም ኖክአውቱን ለማለፍ ያብቃሽ እንጂ እኔ ስለማልፍ እንገናኛለን። ፕሪሚየር ሊግ ላይም ኤፕሪል ላይ ቀጠሮ ተይዞልናል። ይለይልናል ነው ማለት ዘንድሮ ይለይልናል። ግን አንዱንም አታሸንፊኝ። ሁሉም ላይ ጡልብ አድርጌ
አስቀርሻለሁ ማለት ነው። አራቱም ዋንጫ እንበላለን የምትሉት አራቱም ላይ ነው ያለውበት። አራቱንም አላበላሽም። እኔ እኮ አራቱንም ላልበላው እችላለሁ፣ ግን አራቱንም አናበላችሁ። ክለባችን ዛሬ በክሊንሺት እንደሚወጣ እርግጠኛ ነበርኩ። ብዙ ጎል ያስቆጥራል። እንደውም ግማሽ ደርዘን ጎል ነበር ያልኩትኝ፣ አልተሳካም። ሰከንድ ሃፍ ማስቆጠር የነበሩብን እድሎች ነበሩ፣ ምንም ላይ ጠቅማቸው በረኛቸው ገገመብን። ኤኒዌይስ በጣም ምርጥ ጨዋታ ነበር አይደለ? ዛሬ ኤብሬቼ ኤዜ ይሄንን አቅም ነው፣ ግን እስከ ዛሬ በትንንሽ ቡድን ላይ አይደለም አቅማቸውን የሚያሳዩ ተጫዋቾች ያጣ ነው አይደል? በትልልቅ ተጫዋቾች ላይ አቅሙን በደንብ የሚያሳይ ተጫዋች ነበር ያጣ ነው። ኤዜ እባክህ ይሄንን ፐርፎርማንስ ለሌላ ጨዋታ እንፈልገዋለን። ማዱኬ ጀመረው፣ ጋብሪኤል ሱስ ጨረሰው። የቆጨኝ የቪክተር ዩኬሬስ አንግል የገጨበት ኳስ አለመግባቱ፣ መጨረሻ ላይ ደግሞ የማ ሄዲንግ ነው በእና ያበደ ሄዲንግ በረኛው ያዘው። በስማ እንደሱ አይነት ጎሎች ቢቆጠሩ የኔም ምርቃት ተሳክቶ ነበር። ለማንኛውም ወደ ቀጣዩ ዙር ወደ ሩብ ፍጻሜ በቀጥታ አልፈናል። ቀለል አድርገን ከሀፍ ታይም በፊት በተቆጠሩ 4 ጎሎች አሸንፈናል። ያው ማሸነፋችን ጥሩ ጎኑ ስሩ ፓሶች ምናምን ብዙ ስትሬንግዝ ነበረን ዛሬ። እሱ ማንሳት አልፈልግም። ካላፊዮሪ ምን አባይ ሆነን የተጎዳው ቤን ዋይት በእያንዳንዱ ጌም ግዴታ አንድ ተጫዋች ተጎድቶ መውጣት አለበት። በቃ ግዴታ ነው። እኔ ቆይ ምንድነው ሲሰሩ የሚሉ የቀን ስራ ሲሰሩ ነው እንዴ የሚሉት ሰዎች ከትሬኒንግ ባሻገር በትርፍ ጊዜያቸው ምንድነው ብስኩት ካላፊዮሪማ በቃ እኔ ብስኩት እኮ ነው የሆነብኝ። እንዲህ ምንድነው የሚሰባብረው? ቆይ እንዳለ ደግሞ እኮ ዋርም አፕ ላይ ነው የሚጎዱት። ምንድነው ችግሩ? ቤን ዋይት ምን ሰርተህ ነው አሁን ዛሬ የምትጎዳው? ቆይ ማለት የትኛው ጫና የትኛው ተጨንቀ ነው? ቤንች ቁጭ ያሉ ሰዎች ትሬኒንግ ብቻ እየሰሩ ደሞዝ የሚበሉ ሰዎች ማለት ነው። ልክ አንድ ጌም ላይ ገና ሲሰለፍ ምንድነው እንደዛ እንትን የሚያደርጋቸው? ሜዲካል ስታፋችን በእውነት በጣም በቃ ትልቁ ኢሹ መሆን ያለበት ሜዲካል ስታፋችን ነው። ማለት በቃ እያንዳንዱ ኤፍ ኤ ካፕ የምንጫወት፣ ካርሊንግ ካፕ የምንጫወት፣ ፕሪሚየር ሊግ የምንጫወት በቃ ሰምባዲ ተጎድቷል። ወይ ዋርም አፕ ሲያደርግ ነው ወይ ትሬኒንግ ላይ ነው ወይ ደግሞ ጌም ላይ በቃ ግዴታ አንድ ተጫዋች ኤቭሪ ዊክ ይጎዳል ማለት ነው። እና በጣም አሳሳቢ ጉዳይ ነው። እስኪ እናንተ ምን ታስባላችሁ? ማለት እስኪ በኮሜንት አሳውቂ። አርሰናል ዊጋንን 4-0 አሸንፏል። በኤፍኤ ካፕ አራተኛው ዙር ጨዋታ ኤምሬት ላይ ዊጋን ከአርሰናል ያደረጉት ጨዋታ ፈርስት ሃፍ 4 ጎል ተቆጥሮ እዛው በዛ አልቋል ማለት ነው። ስለዚህ ላወራላችሁ አይደለም የመጣሁት። የአርሰናል ደጋፊ ኮፒ ሊንክና ሪፖስት እያደረጋችሁ ስሙኝ። ያው ምክንያቱም ይሄ የተጠበቀ ነገር ነው። ዊጋን አርሰናልን ያስጨንቃል ወይም ነጥብ ያስጥላል ያሸንፋል ምናምን ዘበት የሆነ ነገር ስለሆነ ማለት ነው። እኔ ላወራላችሁ የፈለግኩት ስለ ቪክተር ዮኬሬሽ ለምንድን ነው ኳስ የማያቀብሉት? ይሄን ነገር አስባችሁበታል? ማርቲኔሊ ዛሬ ይሄው የከለከለው ኳስ አግብቶ መውጣት ይችል ነበር። ገባህ አይደል? ዮኬሬሽ ማለት ነው። እና በዚህ ጨዋታ ብቻ አይደለም በነገራችን ላይ ተደጋጋሚ ስለሆነ ይሄ ነገር የኔ እይታ ብቻ ነው ወይስ እናንተ ማየታችሁታል? እየሰጡት አይደለም። ሳካ ኦዲጋርድ ብቻ እንዳያገባና ብዙ ጎል እንዳይኖረውና ትችት እንዲደርስበት እያደረጉት ያሉ ቪክተር ዮኬሬሽን የገዛ ጓደኞቹ ናቸው። አስቡበት ይሄን ነገር። ዊጋንን 4-0 አሸነፈን። ኤፍ ኤ ካፕ 16 ውስጥ ተቀላቅለናል እና እስኪ የተረዳናቸው ነገሮች እናውራ። አንደኛ የዊጋኑ አሰልጣኝ ፕሪሚየር ሊግ እንደማያይ ነው የገባኝ እኔ ማለት ነውና ፕሪሚየር ሊጉን ብታይ ኖሮ ማለት ነው ይሄን ያህል ስፔስ ለአርሰናል አትሰጥም ነበር። ፈርስት ሃፍ አርሰናል ሲያገኘው የነበረው ስፔስ ቢስሚላ ምንድነው? ፕሪሚየር ሊጉ ማየት አለብህ። ፕሪሚየር ሊግ ቲም የምትገጥም ከሆነ ማለት ነው እንዴት ነው አርሰናል እየተጫወተ ያለውና አርሰናል እንዴት ነው እየተከላከሉት ያሉት የሚለውን ነገር ማጥናት ነበረብህ ብዬ አስባለሁ። የዊጋኑ አሰልጣኝ አልቻልክም፣ እንደውም መባረር አለብህ ከዊጋን ይዛቸው ልትወርድ ነው ሰዎችም ማለት ነውና ፈርስት ሃፍ ላይ ብዙ ጎል ማግባት ሁላ እንችል ነበር። ሰከንድ ሃፍ ያው ሞመንቱን ምናምን ነገር እርግጠኛ ከሆነም በኋላ ጌሙ በእኛ እጅ እንደሆነ መልፋት አይጠበቅብንም። ምክንያቱም ሮብ ዕለት ሌላ ትልቅ ጨዋታ አለን። ጉልበታቸውን ቆጥበው ነው ሲጫወቱ የነበረው። ብዙ ቅያሬዎች ምናምን ነበሩት። ኤኒዌይስ አሪፍ ነው። ሌላ የተረዳ ነው ኤዜ መልስ የሰጠች ይመስለኛል። ጥሩ መልስ ነው አለው። ስቲል ታለንቴ አብሮኝ ነው ያለው። ግን ይሄንን ፕሪሚየር ሊጉ ላይም ሻምፒዮንስ ሊጉ ላይም እንፈልገዋለን። ምክንያቱም የተገዛው ይሄ ስለሆነ ማለት ነው እንጂ ኤዜ ይታወቃል ወርልድ ክላስ አታኪንግ ሚድፊልደር እንደሆነ ይታወቃል። ፕሪሚየር ሊጉ ላይ ካሉ ምርጥ አታኪንግ ሚድፊልደሮች ውስጥ እንደሆነ ይታወቃል። እና ፐርፎርማንሱ በኮንፊደንስ ማጣት ጉዳይ ሊሆን ይችላል፣ ሲስተሙ ምናምን ነገር ብቻ እሱን ፐርፎርም እያደረገ አልነበረም። ዛሬ ጥሩ ፍንጭ አሳይቶናል። አሪፍ ፓሶች ነው ሲያደርግ የነበረው። አሲስቶቹ የሚገራርሙ ናቸው። በተለይ ለማዶኬ የሰጠው ጎል በጣም ጸዴ ነበረ። ማዶኬን ፊኒሺንግ እንኳን አሳምራለች። ያው ያበላሻቸው ኳሶች ብዙ ናቸው፣ ግን ማዶኬ ነው በቃ እና ብዙ ይሞክርና አንዱን አሪፍ ያደርገዋል ነውና ስቲል እንደዛም ሆኖ አሪፍ ነው። ሌላ ግን በጣም ዛሬ የወደድኩትና አንድ ያሳሰበኝ ነገር የወደድኩት ሳካ መሰለፉ ነው።
ሳካ 10 ቁጥር ቦታ ላይ ምናልባት መፍትሄ ሊሆን ይችላል ለአርሰናል የአታኪንግ ችግር በቃ የማጥቃት ጉዳያችን በጣም ችግር ውስጥ እየገባ ነውና ኦዴጋርድ ፊት አይደለችም እንደምታውቁት ሃቨርትስን ፊት አይደለም በጣም ተደጋጋሚ ጉዳት ያጋጠማቸው ነው ከዛ ደግሞ እንደምንፈልገው አይደለም ኦዴጋርድ ፐርፎርም እያደረገ ያለውና በዛ ላይ ሳካ ራሱ ማለት ነው ዊንገር ቦታ ላይ ሆኖ ጥሩ አይደለም እየተጫወተ ያለው በቃ በጣም ማርክ ይደረጋል ምናምን ነገር አይደል ምናልባት 10 ቁጥር ቦታ ላይ መሆኑ መፍትሄ ሊሆን ይችላል ጥሩ ቦታ የተገኘለት ጥሩ መፍትሄ ይመስለኛል ፕሪሚየር ሊጉ ላይ በምን ያህል ድግግሞሽ ይሄንን እናያለን የሚሉን አላቅም ግን ሜቢ አርቴታ በድንገት መፍትሄ ያገኘለት ይመስለኛል ለዚህ ቦታ ማለት ነውና ብናየው ደስ ይለኛል ሳካን 10 ቁጥር ላይ ማለት ነውና የናንተን ሐሳብ እስኪ ፈልጋለሁ በጣም አሳሳቢው ነገር የካላፊዮሪ ፊትነስ ጉዳይ ነው ካላፊዮሪ በድጋሚ ዘንድሮ ለሁለተኛ ጊዜ መሰለኝ ልምምድ ላይ ሆኖ ሲጎዳና ያማማቀ ሲጎዳ ወደ ጨዋታ ለመግባት ብሎ ማለት ነውና በጣም አሳሳቢ ነው ይሄ ጉዳይ ምንድነው አርሰናል ዛሬ አስደሳች አልነበረም እኔ በግሌ አላስደስተኝ አርሰናል የአውሮፓ ቁንጮ ቡድን ነው ከረንትሊ ጨዋታው ኤሚሬትስ ላይ ነው የተጫወተው በሊግ 1 እየተጫወተ ከሚገኘው ከዊጋን አትሌቲክ ጋር ነው ጨዋታውን ያሸነፈው 4-0 ብቻ አስደሳች አልነበረም በዚህ ጨዋታ ላይ ሚኬል አርቴታ አንዳንድ ነገሮችን ሞክሯል ተሳክቶለታል ለምሳሌ ኖኒ ማዶኬን እና ቡካዮ ሳካን አንድ ላይ ጫውቷቸዋል ቡካዮ ሳካን በ10 ቁጥር ላይ ቪክቶር ዮኬሬሽና ገብርኤል ጄሱስንም አንድ ላይ አሰልፏቸው ነበር ክሪስቲያን ኖርጋርድ አሁንም ቻንስ ሊሰጠው የሚገባ ተጫዋች መሆኑን ዛሬ ፍንትው አድርጎ አሳይቶናል ኤዚ ራሱን ፈልጎ ያገኘበት ጨዋታ ነበር በጣም አሪፍ ነበር ሁለት አሲስቶችን አድርጓል ተደጋጋሚ ግን ሙከሮችን ሲያደርግ ነበር ኤዚ ዛሬ በጣም ጥሩ ነበር ማርቲኔሊ ዛሬ በግራ እግሩ ያስቆጠራት ግብ ምን አለ ብሬንትፎርድ ላይ መቶ አስቆጠራት ኖሮ የምታስበል ግብ ነው ያስቆጠረው ለማንኛውም አርሰናል ዛሬ ዊጋን አትሌቲክን 4-0 በማሸነፍ ያን ያክል አስደሳች ባይሆንም እጅግ በጣም ሲሪየስ እና ኮስታራ የሆነ ቡድን ለ4 ዋንጫ የሚፋለም ቡድን መሆኑን ፍንተው አድርጎ ማሳየት ይችላል ይሁሉ ለኔ ነው አራቆል ለኔ ነው ፈላውና ሼባው እንዴት እየመጣው እንደሆነ አስቡበት ይቻላል ይሄ ሰውዬ በዚህ ቀን ምን ሆኖ ነው እርጎ የሚጠጣው ብለህ ልታስብ ትችላለህ አባቢ ይችን እርጎ ከዚህ በኋላ ቢያንስ ለ2 ወራት ያክል አላገኛትም ለዛ ነው ለማንኛውም አርሰናል ኤፍኤ ካፕ 4-0 አሸንፈናል ቆንጆ ጨዋታ ፈርስታፍ በተለይ ምን አይነት ኩክ ነው ያረግናቸው በቃ ዊጋን ሌቭላቸው ዝቅ ያለ ቢሆንም አርሰናል የሚገርም ጨዋታ ነው ያሳየን ኖርጋርድ ምሳኔ ስለማንም ማውራት አልፈልግም ኖርጋርድን እስከዛሬ ለምንድን ነው ያልተጠቀምነው ምን አይነት ግሩም ተጫዋች ነው ማርያምን ኤዜ ካንተ እንደዚህ አይነት ጨዋታዎችን ነው ከዚህ በኋላ መንፈልገው ማለት በቃ ፕሪሚየር ሊግ አይነው ይከብዳል ከዚህ በላይ ነው እኮ ግን በቃ ካንተ የተሻለ ጨዋታ ነው መንፈልገው ለማንኛውም የሚገርም ጾም ማስያዣ ጨዋታ ወደ ቀጣይ ራውንድ አልፈናል መልካም ጾም ማያዥ ይሆንላችሁ የመጀመሪያዎቹ 27 ደቂቃዎች ለአርሰናል 4 ጎል ለማስቆጠር እጅግ በጣም በቂ ናቸው ያራዳ ልጆች ሌላ ወለመኔ ገለመኔ ያስፈልግም ማለት ነው ምንድነው እየተደረገ ያለው እንደዚህ አይነት ነገር ላይ አታስገቡን እያለ ነው አርሰናል ትላልቅ ነገር አምጡ እንጂ እንደዚህ የሊጓን ቡድን ምናን እኔ ጋር እንዳታስጠጉ ሚኬል አርቴታና ሰራዊቱ ሜዳ ውስጥ በእግራቸው የተናገሩት ነው ይሄ ማለት ነው ያራዳ ልጅ ማዱኬል አስቆጠራት ጎል ማለት ነው ኤብሪቼ ኢዜ እጅግ በጣም አስደናቂ አሲስት ማድረግ ችሏል